ነብዩ አለይሂ ሰላቱ ወሰላም ለሰው ልጆች የተሟሉ ሞዴል አላህ አደረጋቸው። እስኪ አንድ ሁለት ገጻቸውን ዛሬ ልግለጽ። እርጋታቸውን፣ የአመራር ብቃታቸውን እናውሳ። አንዳንዴ ሶብራቸው ሶብር ያሳጣቸዋል። የሶብራቸው ጥግ ማለት የሶብራቸው ጥግ እንዴት ታገሱት እስክትሉ ነው የምታነቡት ሐዲስ። ቡኻሪ ላይ የተዘገበውን አንድ ታሪክ እናውሳ። ነብዩ አለይሂ ሰላቱ ወሰላም ከቁረይሾቹ ጋር ሁደይቢያ ስምምነት አደረጉ ላይዋጓቸው ለ10 ዓመት። ታዲያ ቁረይሾች ይሄን ስምምነት ጣሱ። ሲጥሱትም ነብዩ አለይሂ ሰላቱ ወሰላም ዘመቻ ለማድረግ ወሰኑ። ህጉ ስለፈረሰ መካን ለመቆጣጠር ሊዘምቱ ሲሉ ሚስጥሩን ለትንሽ ሰሃባዎች ብቻ ተናገሩ እንዳይወጣ። ረሱል ቁረይሾቹ ሳያውቁ ዘምተው ነው መቆጣጠር የፈለጉት። በትንሽ ሰብአዊ ኪሳራ ሰው ሳይሞት ደም ሳይፈስ ነው መካን መያዝ የፈለጉት። ከዛም እጃቸውን አንስተው አላህ ሆይ ይሄን ወሬ ከቁረይሽ ጀሮ ጠብቀው አሉ ሰለላሁ ዐለይሂ ወሰለም። ታዲያ አንድ ግን አስደንጋጭ ክስተት ተከሰተ። ከነሱ ታማኝ ሰሃባዎች ውስጥ ሐቲብ ኢብኑ አቢ በልተዓም ይባላል። ሰሃቢይ በድርን የተሳተፈ ነው። ኃይለኛ ጦረኛ ነበር። ረሱሉም ሰለላሁ ዐለይሂ ወሰለም ወደ ነገስታቶች ደብዳቤው አስዘው የላኩት ሰሃባ ሐቲብ። እሱ ቁረይሽ ጋር ድሮ ይኖር ነበር ከመካ ወደ መዲና ሳይሰደድ። መካ ውስጥ የሚኖረው ከአንድ የመካ ጎሳ ጋር አብሮ ተጠግቶ ነው። ሐሊፍ ይባላል። አስጠግተውት ይኖራል። ታዲያ መካን ለቆ ሲወጣ ልጆቹን ንብረቱን ትቷቸው ወጣ። ሁሌም መዲና ሆኖ ያስባል። የመካ ሰዎች እኔ ዘመድ ስለሌለኝ ልጆቼን ይገሏቸው ይሆን? ንብረቴን ይወስዱት ይሆን? ባለቤቴም ምን ያርጓት ይሆን? ሁሌ ሐሳብ አለ። ልክ ይሄ ኢንፎርሜሽን ሲደርሰው ለቁረይሾች አንድን ውለታ መዋል ፈለገ። ረሱሉ አለይሂ ሰላቱ ወሰላም መካን ሊዘምቱ እንደሆነ የሚያትት የሚስጥር ደብዳቤ ጽፎ ወደ መካ ላከ። ከባድ ነው። የጦርነቱን ሚስጥር ስትራቴጂ ሊዘምቱ እንደሆነ ከትቦ ወደ መካ ላከ። ውለታ ሊውል ሐጢብ ይችላከልን ዘመድም ባይኖረው ልጆቹን ጠብቃለን እንዲሉት ትልቅ የፈንጅ ቀጠና ረገጠ። ረሱልን ግን አላህ ይጠብቃቸዋል ሰለላሁ ዐለይሂ ወሰለም። አላህ አሳወቃቸው። ወዲያውን ዓሊይ ብኑ አቢ ጣሊብ፣ ዙበይር ብኑ አልዓዋም፣ ሚቅዳድን ጠሯቸውና ፈንጠሊቁ አሏቸው፣ ተጓዙ። ይሄን ጎራ ተራራ አልፋችሁ አንድ ቦታ ስትደርሱ በግመል ያለች ሴት ታገኛላችሁ። ወረቀት ይዛለች፣ ይዛችሁት ነው አሉ ነብዩ አለይሂ ሰላቱ ወሰላም። አላህ ገለጠላቸው ሰለላሁ ዐለይሂ ወሰለም። ሙዕጂዛቸው አንዱ ይሄ ነው። ተአምራቸው ዓሊይም ሚቅዳድም ዙበይርም እነዚህ ጀግና ወጣቶች ፈረሳቸውን አስነስተው ሮጡ። ካሉት ቦታ ላይ እችን ሴት አገኙ። ቀረቧት፣ አስቆሟት። አንቺ ዘንድ አንድ ወረቀት አለ ስጭን አሉ። ኧረ እኔ የለኝም አለች። እንፈትሽሽ ፈተሿል፣ አጡት። እንግዲህ ሚስጥራዊ ቦታ ነው የደበቀችው። እባክሽን ማ ከዘብና ወላ ኩዝብና አልዋሹንም፣ ነብዩም እኛም አላሸነሽም። ለትኽሪጅነ الكتاب አው ለቱልቂየነ الثياب ወይ ደብዳቤውን አውጪ አለ። ራቁትና ቆምሻለን አለ። ወታደራዊ ትእዛዝ ነው። ተነገጠች። ከዛም ዞር በሉ አለችና ጸጉሯን ፈታ ጸጉሯ ውስጥ ያስቀመጠችውን አንድ ወረቀት ሰጠቻቸው። እሱን ይዘው ፈረሰኞቹ ነብዩ ጋር መጡ ሰለላሁ ዐለይሂ ወሰለም። ነብዩ ዘንድ እንደደረሱ አንብቡልኝ አሉ። እሳቸው ማንበብ አይችሉ፣ ማንበብን ያስተማሩ ማያነቡ ነብይ ናቸው። አለማንበባቸው ነው ሌላኛው ሙዕጂዛው። ዓለምን የለወጠ ቁርአን ይዘው የመጡ ማያነቡ ነብይ። ይሄ ነው ትልቁ ሙዕጂዛ። አንብቡልኝ አሉ። ከሐጢብ ለመካ መሳፍንቶች የተላከ የጦርነቱን ስትራቴጂ ተናገሩ። ደነገጡ ሰሃባዎች። ሐጢብን ጥሩት አሉ ነብዩ አለይሂ ሰላቱ ወሰላም። እና ዑመር ኢብኑ አልኸጣብ ደም ቦርሰዋል። እንዴት እንዲህ አይነት ክህደት በነብዩ ላይ ይፈጸማል? ተጠራ ሐጢብ። ደብዳቤውን አሳዩት። ተመልከት የአመራር ብቃት፣ ተመልከት እርጋታን ሰለላሁ ዐለይሂ ወሰለም። ሐጢብ ሆይ ይሄን አንተ ነው እንዴ ጻፍከው? አዎ ያ አላህ መልእክተኛ አላቸው። ፈራ። ነብዩ ማስከተል በቂ ነበር እሱ ጋር እርምጃ ለመውሰድ። ማ ሐመለከ ኢላ ሃዛ ሐጢብ ሆይ ይሄን ለማድረግ ምን አነሳሳ? ያ አላህ መልእክተኛ አቸኩልብኝ አላቸው። እኔ በዲኔ ክጄ ባንተ ክጄ አይደለም፣ ወይም ካንተና ከአላህ በላይ ሌሎችን አስቀድሜ አይደለም። ያ አላህ መልእክተኛ
እኔ ቤተሰቦቼ ቁረይሽ ጋር ዘመድ እንደናንተ አይደለሁም ለነሱ ቤተሰቤን አደጋ ላይ ሊጥሉ ይችላሉ እቺን ደብዳቤ ስደርሳቸው ውለታ አይተው ቤተሰቤን ቢጠብቁልኝ ብዬ ነው የአላህ መልእክተኛ አንተ ደግሞ የአላህ ነብይ ነህ የኔ ደብዳቤ እንደማይጎዳ አውቃለሁ አላቸው ይሄ መልስ ነው ለናንተ ከባድ የረሱል ሶብር ያሳጣቸው ዋጣረጉት ረሱል ሰሃባው ምን ይፈርዱበት ዑመር ያፈጣል ሰሃባው ያፈጣል ከብ ሰደቀኩም አሉ ነብዩ አለይሂ ሰላም በርግጥ እውነት ብሏችኋል አሉና በተኑት ስብስቡ ዑመር ኢብኑ አልኸጣብ አልቻለም የአላህ መልእክተኛ እባክህን ፍቀድልኝ በሰይፍ አንገቱን ላስተካክለው ይሄን ከሃዲ አላቸው ረሱል ዑመርን ሳባረጉት አንተ ዑመር ኻጢብ እኮ በድር ላይ ተሳትፏል ምናልባትም የበድር ተሳታፊዎችን አላህ የፈለጋችሁትን ስሩ ምሪያችኋለሁ ብሏቸው ቢሆንሳሉ ነብዩ አለይሂ ሰላም ይሄን እርጋታ ይሄን ሰብር ይሄን ያመራር ብቃታ አለይከ ሰላቱ ወሰላም ነብዩ አለይሂ ሰላቱ ወሰላም እርጋታን የተቸሩ ያመራር ብቃት ያላቸው ሳያጣሩ ማይፈርዱ ሳያዳምጡ ማይወስኑ አሁን እኮ ከሰውየው ሳንሰማ በሰው በደረሰ አንዳንዴም ገብቶኛል ብለን ራሳችን በተረዳነው አረዳል ሰው ላይ እኮ እንወስናለን ሰራተኛ እኮ እናባረራለን ትዳር እኮ እንበትናለን ንግድ እኮ እናቋርጣለን በሰው ወሬ በመሰለኝ በህይወናል ማለት ነው ፈተበየኑ ወሬ ሲመጣ አዳምጡት አረጋግጡት ትክክል ነው ወይ መዝኑት እዛው ውሳኔን አስተላልፉ አሁን ያለንበት የችኮላ ወቅት የሚያሳየን እሱ